የእግዚአብሔር የአምላካችን ስም ለዘላለም የተባረከ ይሁን። እግዚአብሔር ደግሞ ዛሬም ሊያበረታን ሊያንጸን ቃሉን ስለሰጠ ስሙ የተባረከ ይሁን። በኢሳይያስ 49 ላይ እንደዚህ የሚል ቃል አለ። ስሙ የተባረከ ይሁን። ከ1 እስከ 4 እናነበውና እግዚአብሔር ያበረታናል። አሜን። ከማይሆን መንገድ የመለሰንና ለሱ ዓላማ፣ ለሱ ራእይ፣ ለሱ ግብ ያስሮጠናል። ስሙ የተባረከ ይሁን። እኛ ክርስቲያኖች መጨረሻችን እግዚአብሔርን ተስፋ አድርገን ስሙ የምንሮጥ የምንነሳ የምንሰራ የምናገለግል እግዚአብሔርን የምንጠባበቅን ስሙ ለዘላለም የተባረከ ይሁን። እንደዚህ ይላል የእግዚአብሔር ባሪያ ይላል በአዲሱ መደበኛ ትርጉም፣ እናንተ ደሴቶች ስሙኝ፣ እናንተ በሩቅ ያላችሁ ሕዝቦች ይህን አድምጡ። በእናቴ ማኅፀን ሳለሁ እግዚአብሔር ጠራኝ፣ ከመወለድ በፊት በስም ጠራኝ። አፌን እንደተሳለ ሰይፍ አደረገው፣ በእጁ ጥላ ሰወረኝ፣ በሰገባ ውስጥ ሸሸገኝ። እርሱም እስራኤል አንተ ባሪያዬ ነህ፣ በአንተ ክብሬን እገልጣለሁ አለኝ። እኔ ግን ዓላማ ሳይኖረኝ እንዲሁ ደከምኩ፣ ምንም ጥቅም ለሌለው ለከንቱ ነገር ጉልበቴን ጨረስኩ። ሆኖም ግን ብድራቴ በእግዚአብሔር እጅ ዋጋዬ በአምላኬ ዘንድ ነው አልኩኝ። ስሙ ለዘላለም የተባረከ ይሁን። ኢሳይያስ 49 ከ1 እስከ 4 ማለት ነው። ስሙ ለዘላለም የተባረከ ይሁን። እኛ በክርስቶስ ኢየሱስ የተጠራን ዓለም ከመፈጠሩ በፊት የተለየን የልጁን መልክ እንድንመስል የተጠራን የተለየን ስሙ ለዘላለም የተባረከ ይሁን። ቁጥር 4 ላይ እንደዚህ ይላል፣ እኔ ግን ዓላማ ሳይኖረኝ እንዲሁ ደከምኩ፣ ምንም ጥቅም ለሌለው ለከንቱ ነገር ጉልበቴን ጨረስኩ። ስሙ ለዘላለም የተባረከ ይሁን። እኛ ክርስቲያኖች መንቃት አለብን። ሽልማት ለሌለው ነገር መሮጥ የለብንም። ፍጻሜ ለሌለው ነገር መሮጥ መድከም የለብንም። በእግዚአብሔር ዘንድ ፍጻሜ ያለው፣ በእግዚአብሔር ዘንድ ሽልማት ያለው፣ እግዚአብሔር ሪዋርድ የሚያደርገው ነገር ላይ ጉልበታችን ማለቅ አለበት። እንዲሁ ዓላማ ሳይኖረን ከወዲያ ከወዲህ መቅበዝበዝ፣ እንዲሁ ጊዜያችን መበላት፣ ወቅታችን መሆን የለበትም። እኛ የእግዚአብሔር አገልጋዮች ነን። እኛ እዚህ ምድር የቀረ ነው እግዚአብሔር ልናገለግል ነው እንጂ ጌታን የተቀበልለት ኢየሱስ ክርስቶስን እንደ ግል አዳኝ አድርገን የተቀበልለት ከዚህ ዓለም እግዚአብሔር ወዲያውኑ መውሰድ ይችላል። ወዲያውኑ እግዚአብሔር መውሰድ እሱ ጋር ማጠቃለል ይችላል። ነገር ግን የሚድኑ አሉ። እኛ የቀመስነው ሌሎች መቅመስ ያለባቸው አሉ። ስለዚህ እንደዚህ ባሪያ እንደተጠራ በእርግጥ ኢየሱስ ክርስቶስን ነው የሚያመለክተው። ለእኛም ይሄ ቃል ይሰራል። ባሪያዎች በዚህ ቃል ተነስተው አገልግለውበታል። ስለዚህ የሚለን እግዚአብሔር ምንድን ነው? ዓላማ ላለው ነገር መሮጥ ነው ያለብን። ጉልበታችን ለከንቱ አንጨርስ። ጊዜያችን፣ እድሜያችን፣ ገንዘባችን፣ ኃይላችን ሁሉ ከንቱ ላልሆነ ነገር አንጨርስ። እግዚአብሔር ጋር ስንጠጋ የሱ ባሪያ ስንሆን እንደዚህ ይለናል፣ አፋችን እንደተሳለ ሰይፍ ያደርገዋል። ስሙ ለዘላለም የተባረከ ይሁን። ኤፌሶን 6:17 ላይ ትዝ ይለን እንደሆነ የመዳን ቁር አድርጉ፣ የመንፈስ ሰይፍ ያዙ፣ እሱም የእግዚአብሔር ቃል ነው። አንደበታችን ላይ ቃል ይቀመጣል። በአንደበታችን ቃል ጨለማውን እያራገፍን ህዝብን ነፃ እናወጣለን። ጨለማውን እየመታን፣ ጨለማውን እያስጌድን፣ ጨለማውን እየገፈፍን ብርሃንን እናበራለን። ስሙ ለዘላለም የተባረከ ይሁን። አንደበታችንን ይስለዋል። አንደበታችንን የተሳለ ሰይፍ ያደርገዋል። ስሙ በእጁ ጥላ ሰወረኝ። ይሄ ምንድን ነው? ከለላ ነው። በእግዚአብሔር ጥላ ውስጥ መሰወር፣ በእግዚአብሔር ጥላ ውስጥ መሸሸግ፣ በእግዚአብሔር እጅ፣ ይሄ በቃ በእግዚአብሔር ፕሮቴክሽን ውስጥ መግባት ነው። ስሙ ለዘላለም የተባረከ ይሁን። እሺ፣ የተወለወለ ፍላጻ አደረገኝ። ስሙ ለዘላለም የተባረከ። በዛን ዘመን ያው እንደምታውቁት እንግዲህ ሰገባ፣ ጦር፣ ቀስት ምናምን ነው የሚይዙትና ይወለወላል። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። በደንብ እንዲስል፣ በደንብ እንዲያጠቃ፣ በደንብ እንዲቆርጥ፣ በደንብ እንዲለይ፣ ነገሮችን በደንብ እንዲለይ ምን ይደረጋል? ይወለወላል። እግዚአብሔር እንደዛ ያደርጋል። መንፈስ ዓለም ላይ ስንታይ የከበርን፣ መንፈስ ዓለም ላይ ስንታይ የገዘብን፣ ለሰይጣን ማስፈራሪያ ስሙ ለዘላለም የተባረከው ክብሩን በእኛ የሚገልጥ የተወለወለ ፍላጻ ያደርገናል። የተወለወለ ፍላጻ ሄዶ ይሰካል፣ ሄዶ ይለያል። ልክ እንደዛው እግዚአብሔር በእኛ ሊጠቀምብን በመንፈሱ በኃይሉ በቅባቱ ምን ይላል? ይወለውልናል። ፍላጻው በዘይት እንደሚወለወል እግዚአብሔር በቅባት በመንፈሱ ይወለውልናል። ስሙ ለዘላለም የተባረከ ይሁን። እሺ፣ በሰገባ ውስጥ ሸሸገኝ። ሰገባ ምንድን ነው? ይገባል። ምንድን ነው? ጦር ምንለው ሻሞላ የምንላቸው በዛን ዘመን የሚዋጉበት ምንድን ነው? እዛ ውስጥ ሰገባ ውስጥ ይገባል። ምንድን ነው? በቃ ሬዲ የሆነ ማለት ነው። ስሙ ለዘላለም የተባረከ ይሁን። ጠላት ሲመጣ ቶሎ የሚመዘዝ ኢየሱስ የተቀመጠ አይደለም። ወገብ ላይ የታጠቀ ወገብ ላይ ተይዞ ጠላት ሲመጣ ወዲያውኑ ምዝዝ አድርጎ ልክ እንደዛ እግዚአብሔር ይጠቀምብናል።
ኢየሱስ አይናችን ይከፈት በኢየሱስ ክርስቶስ ስም። እኛ ዝም ብለን እዚህ ምድር ላይ ልንኖር አልተጠራንም። ዝም ብለን ጉልበታችን ልንጨርስ እዚህ ምድር ላይ የተሰበሰብን ክርስቲያኖች አይደለንም። ስሙ ለዘላለም የተባረከ ይሁን። የጨለመውን መንግስት እግዚአብሔር በእኛ ሊመታ ኢየሱስ ክርስቶስን በእኛ ሊገልጥ ያለበት ዘመን ነውና ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። ዓላማ ሳይኖርን ጊዜያችን አይበላ። ጥቅም ለሌለው ነገር ለከንቱ ነገር ዝም ብለን አንድከም። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። እርሱም እስራኤል ሆይ አንተ ባሪያዬ ነህ፣ በአንተ ምን እላለሁ? ክብሬን እገልጣለሁ። እግዚአብሔር ሰው ካገኘ ክብሩን ለመግለጥ አይደራደርም። እግዚአብሔር ባሪያ ካገኘ ሞር ለእግዚአብሔር ባሪያ የሆነ የእሱን ማንነት የጣለ የዓለምን ምናምን የጣለ በኢየሱስ ክርስቶስም ለእግዚአብሔር ለመሆን የተዘጋጀ ካገኘ እግዚአብሔር እንደነ ጳውሎስ እግዚአብሔር እንደነ ኢየሱስ በቃ አባቶችን በቃ ኢየሱስ ክርስቶስ እዚህ ምድር ላይ የእግዚአብሔር ባሪያ ነበረ። ልጅ ቢሆንም እንደ ባሪያ ለእግዚአብሔር ታዛዥ እግዚአብሔርን የሚፈራ በቃ ባሪያ ካገኘ ባርነት ይገባናል። ባርነት ማለት ምንም ጥያቄ የለውም የተሸጠ ተላልፎ የተሰጠ መብት የሌለው በቃ መብታችንን አሳልፈን ሁሉ ነገራችንን የሰጠን ከሆንን እግዚአብሔር ክብሩን ይገልጥብናል። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። አይናችን በዚህ ቃል የተከፈተ ይሁን። ከከንቱ ነገር አውጣን። ዝም ብለን መጨረሻ ለሌለው ዝም ብለው ጉልበታችን አይለቅ። ጉልበታችን ካለቀ ለወንጌል ይሁንልህ። ጉልበታችን ካለቀ ለአንተ ስራ፣ ለሚድኑ ነፍሳት፣ ለጸጋ፣ ለክብርህ ይሁንልህ። ኢየሱስ ክርስቶስ ለዘላለም ጌታ ነው። እናንተ የእግዚአብሔር ባሪያ ናችሁ። ሃሌሉያ አሜን።